የምስጋና የኃይልና የታምራ ኮንፈረንስ በደቡብ አፍሪካ የፓልመሪች ወንጌል አማኞች ቤተክርስቲያን የህንጻ መርቃትን በማስመልከት የተዘጋጀ ልዩ መንፈሳዊ ድግስ ጌታ በኃይል የሚገለጥበት የታሰሩ የሚፈቱበትና የምስጋና መስዋዕት የሚቀርብበት ታላቅ ጉባኤ ተዘጋጅቶ ይጠብቆታል። ከኤፕሪል 2 እስከ 5 ጌታ በክብር ይገለጣል፣ እኛም እናከብረዋለን። በእነዚህ የክብር ቀናት በቃልና በዝማሬ የሚያገለግሉን አገልጋዮች ቢሾፕ ተገኝ ከደቡብ አፍሪካ፣ ነብይ ዳጊ ከኢትዮጵያ፣ ነብይ ዮሴፍ ከደቡብ አፍሪካና ፓስተር ፍቅሬን ጨምሮ በቃል ያገለግሉናል። በዝማሬ ዘማሪት ሙሉነሽ ዮሐንስ ከኢትዮጵያ፣ ዘማሪ ሕዝቅኤልና የቤተ ክርስቲያኒቱ ዘማሪያን ያገለግሉናል። የህንጻ ስራ ግንባታው አልቆ እንግዲህ ወደ ማገባደድ ላይ ደርሰናል። በተለይ ጆሃንስበርግ አካባቢ ያላችሁ በሙሉ ማለት ነው። በተለይ ለኢትዮጵያውያን እግዚአብሔር ትልቅ ድል ሰጥቶናል፣ ስኬት ሰጥቶናልና ሙስሊምም ኦርቶዶክስም በሌላም ሃይማኖት ያላችሁ እግዚአብሔር እንድታመሰግኑ በአክብሮት ተጋብዛችኋል። ይህ የበረከት ግብዣ ለእናንተ ነው፣ እንዳያመልጡ። በፓልመሪች ወንጌል አማኞች ቤተክርስቲያን ላይ ለረጅም ጊዜ እየጸለን በእግዚአብሔር ፊት ላይ ያኖረን ያለነውን አድራሽ ምረቃን አስመልክተን የበረከቱ ተካፋዮች እንድትሆኑ ዘንድ ጥሪውን ለማስተላለፍ ነው። እግዚአብሔር የረዳውን ልናመሰግን ቀጠሮ ይዘናል። መንፈሳዊ ድግስ እንድትጋበዙ በትህትና እንጠይቃለን። እግዚአብሔር በዛ ቀን ላይ ክብሩን እንዲያመጣ ጸጋን እንዲያበዛ ሁሉም ሰው ባለበት ቦታ እንዲጸልይ እናሳስባለን። በስፍራው ተገኝተው የጌታን ክብር አብረውን ይካፈሉ። አድራሻ ፓልመሪች ወንጌል አማኞች ቤተክርስቲያን ሳውዝ አፍሪካ። ኑ አብረን ጌታን እናመስግን። የዛሬው ቀኑ ደስ ይላል፣ ልናመሰግን መጥተናል። ከጠላት እጅ አዳነን ቸሩ ጌታችን ይመስገን፣ ቸሩ ጌታችን ይመስገን፣ ቸሩ ጌታችን ይመስገን፣ ደጉ ጌታችን ይመስገን፣ ደጉ ጌታችን ይመስገን።